እግዚአብሔርን እናመሰግናለን። ወደ ራእየ ዮሐንስ ምዕራፍ 1 እንሄዳለን። እንግዲህ መግቢያ የሚሆኑን ሐሳቦች እየተመለከትን ነበር። ባለፈው ሳምንት ያየናቸው አሉ። ትናንትና ከጻፊው ከዮሐንስ ጋር በተያያዘ እሱ የሚያነሳቸውን ራሱን ማን ብሎ እንደሚገልጥና የሚጽፍላቸው ሰዎች ደግሞ እነሱን የሚገልጥበትን ስለነሱ የሚናገረው ተመልክተን ነበር። በተለይም በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ያለውን አይተን ነበረ። ይሄ ወንድማችን የሆነ ነው፣ ከሐዋርያቱ አንዱ የነበረ ነው። የጌታን የኢየሱስ ክርስቶስን መንግስት የሚናፍቅ የመንግስቱ ተካፋይ የሆነ ስለዛ መንግስት ሲባል መከራ እየተቀበለ ያለ ስለዛ መንግስት ሲባል በመከራ ውስጥ እየታገሰ ያለ እንደሆነ እንደሚጻፍላቸው በሙሉ በዚሁ መንገድ የሚያልፉ ቅዱሳን እንደሆኑ በዮሐንስ መልእክቱን የገለጠለት መልአክ እንኳን ሳይቀር ራሱን በዚህ መግለጫ ከመልእክቱ ተቀባዮች ጋር ደምሮ የሚያይ እንደነበረ ከዮሐንስ 19 ላይ ደግሞ እሱን ከራእይ 19 ላይ ተመልክተናል። ቀጥሎ ያየነው ምዕራፍ 1 ላይ የመልእክቱ ይዘት ባጭሩ እንደ ሰመሪ ሆኖ ምዕራፍ 1 ላይ በመግቢያው ላይ ዮሐንስ እንዳነሳው ተመልክተናል። ይኸውም ጌታ ኢየሱስ ክርስቶስ በቶሎ ይመጣል። እሱ ሲመጣ የምድር ወገኖች ዋይ ዋይ የሚሉ ይሆናሉ። እሱ ሲመጣ ሁሉ በሚያዩት መልክ የወጉት ሁሉ በሚያዩት አይኑ ሁሉ በሚያየው መልክ ይመጣል። ስለዚህ መልእክቱ ይሄ ነው። ስለ ሐሰተኛው ክርስቶስ መምጣት ወይም ስለ ሌሎች ነገሮች ሳይሆን መልእክቱ በዋናነት የኢየሱስ ክርስቶስ መምጣት፣ በግልጥ መምጣት እንዴት ባለ ሁኔታ እንደሚመጣ ይህ መልእክት ለቅዱሳን ሁሉ ስለ ኢየሱስ አመጣጥ ከሚነገሩት ነገሮች ጋር ተያይዞ መምጣቱ ብቻ ሳይሆን ሲመጣ ከሚሆኑት ነገሮች ጋር ተያይዞ ለቅዱሳን ሁሉ አሜን የምንለው አዎን የምንለው የምንተባበረው እውነት እንደሆነ ዮሐንስ ራሱን ከገለጠበት አይተናል። አዎን አሜን ካለበት ይሄ እንግዲህ ቁጥር 6 እና 7 ላይ ነበር። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን። እና የዚህ መጽሐፍ መልእክት ይሄ ነው። ጌታ ኢየሱስ ክርስቶስ ከደመና ጋር በደመና ታጅቦ እንደሚመጣ የሱ አመጣጥ ግልጥ እንደሚሆን ሁሉ በሚያየው መልክ ጠላቶቹ የነበሩ የሱ አጥቂዎች የነበሩ ሁሉ ሳይቀር በሚያዩት መልክ የሚመጣ እንደሚሆን ወገንነታቸውን ከምድር ጋር ያደረጉ ከምድር ጋር ራሳቸውን ያጣበቁ ሁሉ ዋይ ዋይ የሚሉበት አመጣጥ እንደሚመጣ ይህም ቢሆን አዎን አሜን የሚሉ ደግሞ እንዳሉ እነሱ ደግሞ እነ ዮሐንስ የሚጽፍላቸው ቅዱሳን ሁሉ እንደሚሆኑ ይህች ቁጥር 7 ላይ ያለችው ምዕራፍ 1 ቁጥር 7 ላይ ያለው አጭር ሰመሪ እነዚህን 22 ምዕራፍ ካጠናን በኋላ በእኛ ውስጥ የሚቀር መልእክት እሱ መሆን አለበት ብዬ አስባለሁ። ዮሐንስ ይህንን ራእይ አይቶ ከጨረሰ በኋላ ነው ይህን ደብዳቤ የሚጽፈው። አይቶ ከጨረሰ በኋላ ይህን ደብዳቤ ሲጽፍልን ባጭሩ የመልእክቱን ይዘት እዚህ ጋር አስቀምጦልናል። ስለዚህ እኛ መጨረሻ ላይ ካነበብን በኋላ ካጠናን በኋላ ካስተዋልን በኋላ ከተረዳን በኋላ አዎን አሜን ብለን የምንተባበርበት ይሆናል።
ትክክለኛው መስመር ውስጥ እኛም ገብተናል ማለት እንችላለን። እንግዲህ ትላንትና የተመለከትነው ይሄንን ነበረ። ዛሬ እንድናየው የምፈልገው መልእክቱን የሰጠውን ላኪውን በተመለከተ ነው። እንግዲህ በመግቢያችን ምዕራፍ 1 ቁጥር 1 ሲጀምር ከ1 እስከ 3 ባለው ውስጥ መጀመሪያ ቀን ባለፈው ሳምንት ውስጥ ያነበብን ጊዜ ይህንን ራእይ መጀመሪያ ከእግዚአብሔር አብ እንደወጣ እናውቃለን። እግዚአብሔር አብ ደግሞ ለኢየሱስ ክርስቶስ እንደሰጠው እናውቃለን። ከዛ ኢየሱስ በመላኩ ልኮ የምትል ቃል አለች እዚህ ቁጥር 1 መጨረሻው ላይ ራእይ 1 ቁጥር 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ካለ በኋላ ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ ላኪ በመልበት ጊዜ ኢየሱስን ማለቴ ነው። እግዚአብሔር ለኢየሱስ ሰጠው፣ ከዛ ኢየሱስ መላኩን ላከ እና በዚህ መልእክት ውስጥ ራእይ ዮሐንስን ስናጠና እነዚህን አካላት እናስባለን። ላኪውን ኢየሱስን እናስባለን፣ መልአኩን ለዮሐንስ መልእክቱን ራእዩን እየገለጠለት እየሰጠው እያሳየው እየተናገረው ያለውን መልአክ እናስባለን። መልእክቱን የተቀበለውን ዮሐንስን እናስባለን። ከዛ ከዮሐንስ የሚቀጥለው እንግዲህ አብያተ ክርስቲያናቱ ናቸው ወይም እኛ ነን የምንቀጥለው። ዮሐንስ ደግሞ ለኛ ጻፈ፣ ለአብያተ ክርስቲያናት ጻፈ እና በየመሃሉ ዋናው ራእዩን ለኢየሱስ የሰጠው እግዚአብሔር አብ ሲናገር የምናይባቸው አልፎ አልፎ አንዳንድ ቦታዎች አሉ። በራእዩ መካከል ለምን መልአኩ የተሰጠው ራእይ ሲገልጥ እዛ ራእይ ውስጥ የእግዚአብሔር አብ ንግግርም አልፎ አልፎ የሚታይበታል። እንዲሁ በየመሃሉ አሁንም ላኪው ኢየሱስ ክርስቶስ እሱ ሲናገር ደግሞ የምናይበትም አለ። የሱን ቃል እንሰማበት አለ። ነው በቶሎ መጣለው እንደሚለው ለምሳሌ መጨረሻው ምዕራፍ ላይ እንደምናገኘው የሚናገርበት አለ። በስተቀረ ጥያቄ ሲኖረው ንግግሩን የሚያደርገው ዮሐንስ አጠገቡ ካለው ከመልአኩ ጋር ነው። ስለዚህ ምዕራፍ 19 ላይ ያነበብነው አትስገድ ለኔ ብሎ ሲለው የነበረው በእነዛ ሁሉ በራእዩ መገለጥ ወቅት አብሮት የነበረው መልአኩ ስለሆነ ነው። ይህንን ሁሉ ለገለጠልኝ ለመልአኩ ልሰግድለት ተደፋው የሚለው ከመልአኩ ጋር ነው ብዙ ጊዜ የሚያጠፋው ዮሐንስ። እና ይሄን አሁን ላኪውን እንድናየው ፈልጋለሁ። ላኪው ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን መሪ ነው። ኢየሱስ ክርስቶስ ዮሐንስ ይህንን ሁሉ መከራ የሚቀበልለት ምክንያቱ እሱ ነው። ኢየሱስ ክርስቶስ የዚህ ታሪክ በሙሉ ዋና እሱ ነው። ይሄ የዮሐንስ ራእይ ስለሱ ምጽአት የሚያወራ ስለሆነ ኢየሱስ ክርስቶስ የዚህ ዮሐንስ ራእይ ምጽአቱን ብቻ ሳይሆን የሚያወራው ክብሩን፣ ንጉስነቱን፣ ጌትነቱን የሚገለጥበትን የንጉስነቱን ደረጃ የሚያወራ ነው። ስለዚህ ዋናው ሙሽራ ዋናው የሚወራለት ኢየሱስ ነው። እሱን ላኪውን እንዴት ነው የገለጸው? በዚህ በራእይ ዮሐንስ ውስጥ እንዴት ነው የምንመለከተው? እንግዲህ እሱን የምናየው ምዕራፍ 1 ላይ ነው። ምዕራፍ 1 ወደ ቁጥር 9 እንመጣለን። ቁጥር 9 ዮሐንስ ስለራሱ ትናንት ያየነውን ከተናገረ በኋላ ይህንን መልእክት የሰጠውን እሱን ደግሞ መግለጥ ይጀምራል። እንዲህ ይላል። ቁጥር 9 ጀምሮ አነባለሁ። ምዕራፍ 1 ላይ ማለት ነው። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል
ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። እንግዲህ ከዚህ ነው የሚጀምረው። ይሄን ድምጽ ይሰማል። ከኋላው ነው ድምጹ የሚሰማው። መለከት የተነፋ ይመስላል። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ያ የሰማው ድምጽ እንዲህ የሚል ነው። ላክ የሚለውን ወደ እነዚህ ሁሉ ላክ የሚለውን ድምጽ ሰማ። ከኋላው ነው የሚሰማው። ከዛ ቁጥር 12 እንዲህ ይላል፣ የሚናገረኝንም ድምጽ ለማየት ዘወር አልኩ ይላል። ወደ ኋላው ዘወርም ብዬ ብሎ ከዛ በኋላ ያየውን መግለጥ ይጀምራል። ዘወርም ብዬ 7 የወርቅ መቅረዞች አየሁ። መቅረዝ እንግዲህ በቤተ መቅደስ ውስጥ ያለ ነው። በቤተ መቅደስ ውስጥ ያሉት መብራቶች በመቅረዝ አማካኝነት የሚበሩ ናቸው። ስለዚህ ዮሐንስ ለመቅረዝ እንግዳ አይደለም። በቤተ መቅደስ ውስጥም ያለ ስለሆነ በጊዜውም ደግሞ መቅረዞችንም የሚጠቀሙ ስለሆኑ ለመብራት እና 7 ያያል። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ይላል። ስለዚህ መቅረዞቹ አንድ ላይ አይደለም ወይም አንድ ወጥ ሆነው የተቀመጡ ሳይሆኑ 7 የተለያዩ መሆን አለባቸው። ለምን? በመካከላቸው ነው የሚያየው። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምጹም እንደ ብዙ ውኃዎች ድምጽ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። እዚህ ጋር ላቆምና ይህንን ነው እንግዲህ የሚያየው። ላኪውን ነው የሚያየው እና ድምጽ ነው መጀመሪያ የሰማው። ቁጥር 11 ላይ እና ያ ድምጽ ወደ እነዚህ አብያተ ክርስቲያናት ላክን የምታየውን ይለዋል። ገና ላይ ነው የምታየውን በመጽሐፍ ጽፈህ ወደ እነዚህ አብያተ ክርስቲያናት ላክ ይለዋል። የዮሐንስን ስራ እዚህ ውስጥ እናያለን። 1 የምታየው አለ ማየት ነው። 2 ትጽፋለህ መጻፍ ነው። 3 ትልካለህ መላክ ነው። እነዚህ 3 ስራዎች ተሰጥተውታል። ያያል፣ ይጽፋል፣ ይልካል። ያያል፣ ይጽፋል፣ ይልካል። ስለዚህ መጀመሪያ ያያል፣ ከዛ ያየውን በሙሉ ይጽፋል፣ የጻፈውን ከዛ ለነዚህ አብያተ ክርስቲያናት ይልካል። ይህንን ትእዛዝ የሚሰጠው አንድ ትእዛዝ ሰጪ አለ። እስካሁን ምዕራፍ 1 ከቁጥር 1 እስከ 3 ያነበብነው ወይም ደግሞ እስከ 9 ድረስ ያነበብነው ዮሐንስ ያየውን ካየ በኋላ መግቢያ የሚሆነን ነገር ሲያስቀምጥልን ነው እንጂ ራእዩ የሚጀምረው ልክ ከዚህ ጋር ነው። ራእዩ የሚጀምረው እዚህ ቁጥር 10 ላይ ነው። በዛ በፍጥሞ ደሴት ሆኖ እያለ እንዴት እንደነበረ ይነግረናል እና ልክ ከዚህ ጋር ይጀምራል። የራእዩ መነሻ ይሄ ድምጽ ነው። የምታየውን በመጽሐፍ ጽፈህ ወደ እነዚህ 7 አብያተ ክርስቲያናት ላክ በሚል
ድምጽ ነው ራእዩ የሚጀምረው። የመጀመሪያው ነገር የተከሰተው የመጀመሪያውን ንገረኝ ብንለው ዮሐንስ መጀመሪያ የሆነው ይሄ ነው። ድምጽ ሰማሁ፣ ከኋላዬ ድምጽ ሰማሁ። ጌታ ቀን ነበርኩ፣ በመንፈስ ነበርኩ ብሎ የሱን ሁኔታ ከገለጠ በኋላ በዛ ፍጥሞ ደሴት ነበርኩ፣ ቦታውን ነገረን፣ ወቅቱን ነገረን። ከዛ በኋላ ድምጽ ነው የምሰማው። ድምጹ የምታየው ነገር አለ፣ እሱን ትጽፋለህ፣ ከዛ ለሰባቱ አብያተ ክርስቲያናት ትልካለህ አለው። እና የምሰማው ድምጽ የኖርማል ድምጽ አይነት አይደለም፣ የሰው ድምጽ አይነት አይደለም። ከዚህ ጊዜ ጀምሮ በእያንዳንዱ በሚነግረን ነገር ውስጥ እነዚህን ቃላት በተደጋጋሚ ይጠቀማል። ምን የሚለውን ቃል? እንደ የሚለውን ቃልና የሚመስል የሚልን ቃል ይጠቀማል። በተደጋጋሚ ይጠቀማል። እነዚህ ቃላት እንደ የሚመስል የሚሉት ምንድነው የሚገልጡልን? የሚያየው ነገር ከገለጣቸው በላይ መሆኑን በምናውቀው በምንረዳው በዚህ ዓለም በዚህ ምድር ውስጥ የሚያየውን ነገር ሊመስል የሚችል የሚጠጋጋውን ነገር እግዚአብሔር ወደ ልቡ የሚያመጣለትን ለኛ ይነግራል። ለኛ እንዲገባን የሆነ ማያያዣ እንዲኖረን የሚባለውን ነገር ከምን ጋር ላይ ያይዘው ብለን እንደም ለማያያዝ እንዲመች አንዳንድ ጊዜ ህልም እናይና በህልሙ ውስጥ ነገሩ ገብቶናል። በኋላ ለሰዎች ለመግለጽ ስንፈልግ ችግር ይላል። እንዴት እንደምናስቀምጠው ይቸግረናል። ግን ገብቶናል። ነገሩን ስናየው ቃላት እናጣላታለን። ለምን? በኖርማል በለተለት ኑሮ ውስጥ እንደዛ ባለ መንገድ የተቀመጠ ወይም እንደዛ ባለ መንገድ ቢመስል የለም። ይሆናል ብለን ማናስበው ነገር ህልም ውስጥ እናየዋለን። ማይሆን በኖርማል ሁኔታ ውስጥ ማይሆን እንደዚህ ሊከሰት አይችልም የሚባል ነገር እናየዋለን። ግን ይገባናል ስናየው። ያንን ለመግለጽ ስንሞክር ቀላል አይደለም። ዮሐንስ እዛ ውስጥ ነው ያለው። የሚያየው ራእይ እንደ ሚመስል ሲለን ኤግዛክትሊ ማለቱ አይደለም። ለምን? ከዛ ይልቃል ማለት ነው። በምድራዊ ከምድር መካከል እኛ ከምናውቀው መካከል እሱ የሚያየውን ሊመስል የሚችል የተጠጋጋ ምሳሌ ይወስድልናል። ያ የተጠጋጋው የተሻለው መግለጫ ይሆናል ማለት ነው። ከዛ የተሻለ የለም። ጌታ ኢየሱስ በዚህ ምድር በነበረበት ጊዜ ሲያስተምር ከፈሪሳውያን ከእስራኤላውያንን ህዝቡን ሲያስተምር ምድራዊውን ነገር ስነግራችሁ ካልገባችሁ ሰማያዊ ነገር ብነግራችሁ እንዴት ይገባችኋል አላቸው። የሚነግራቸው ስለ ምድር አይደለም፣ የሚነግራቸው ስለ ሰማዩ ነው። ስለ ሰማዩ ጉዳይ ሲነግራቸው ግን በምድራዊ መንገድ በምሳሌ ይነግራቸዋል። ምድራዊ ነገር እያነሳ ይነግራቸዋል ሊገባቸው በሚችል። ንፋስ ከአንድ አቅጣጫ መጥቶ ወደ ሌላ አቅጣጫ ሲሄድ ድምፁን ብቻ ትሰማለህ። ከየት እንደመጣ ወዴት እንደሚሄድ መነሻው የት እንደሆነ ሄዶ የት ውስጥ እንደሚገባ አታውቅም። ስራውን ግን ድምፁን ትሰማለህ፣ ስራውን ታያለህ። ከመንፈስም የተወለደ ሰው እንዲህ ነው አለው። ንፋሱ ሰው ሁሉ የሚያውቀው ነገር ስለሆነ እንደ ምሳሌ ሰጠው። ከዛ በኋላ እንዲህ ያለ ንግግሮችን ብዙ ስለሚጠቀም ምድራዊውን ነገር እንደ ንፋሱ የመሰለውን እየነገርኳችሁ በሱ ካልተረዳችሁ ሰማያዊ ነገር እንዳለ በራሱ በሰማያዊ ቋንቋ ባስቀምጠው እንዴት ይገባችኋል? ይሄ የሚሰጡት ምድራዊ መግለጫዎች የተጠጋጋ የሰማያዊውን ነገር ወይም ያንን ነገር ሊገልጥ የሚችል ነው ተብሎ ነው እንጂ ኤግዛክት አይደለም። ከዛ በላይ ሊሆን እንደሚችል መረዳት እንችላለን። ጌታ ኢየሱስ ክርስቶስ
በተራራ ላይ በነበረ ጊዜ ለያዕቆብ ለዮሐንስ ለጴጥሮስ በታየ ጊዜ ያንን ታሪክ ሉቃስ ወንጌል ላይ የተቀመጠበት መግለጫ ይገርመኛል። ምንድነው ይላል? ልብሱም ተብለጭልጮ ነጭ ሆነ የሚል ቃል አለ አንድ ወንጌል ላይ ወይ ሉቃስ ላይ ይሆናል። ግን አንተ ተጨማሪ ነገር ምን ይላል? በምድር ላይ ያለ አጣቢ ሊያነጣው ከሚችል በላይ ነጭ ሆነ ይላል። በምድር ላይ ያለ አጣቢ ቤስት በሚባል በታወቀ ሳሙና ታጥቦ ሊነጣ ቢችል ልብስ ልክ ከዛ በላይ ነጭ ሆነ። በምድር ላይ ያለ አጣቢ ይላል። እንደዚህ ያለ ንጣት አይቻል አቅም ሲል የንጣቱን መጠን ለመግለጥ የተጠቀመበት መንገድ አለ። ልክ እንዲህ ነው። ስለዚህ ብዙ እንዲህ ስለምናነብ በራእይ ዮሐንስ ውስጥ የሚያያቸውን ራእዮች በተሻለ መንገድ የሚገልጥለትን ምሳሌ ነው የሚሰጠን። ስለዚህ እኛ እነዛን ማነጻጸሪያዎች በደንብ መያዝ አለብን። እንደ እንትን ሲለን ልክ ያንን ነገር በደንብ መያዝ አለብን። ያንን ነገር ከያዝነው ራእዩን ያዝነው ማለት ነው። ለኛ ነው እንግዲህ የተጻፈው። ስለዚህ ይህንን ልንይዘው ይገባል። ድምጽ ነው የሰማው። የሰው ድምጽ ነው የሚመስለው ስንል የሰው ድምጽ አይደለም የሚመስለው። እሱ ሲነገረን ገና መጀመሪያ የመለከት ድምጽ የሚመስል ድምጽ ነው የሰማሁት አለ። ጥሩምባ የተነፋ መለከት የተነፋ ነው የሚመስለው ድምጹ ሲሰማ። የምታየውን በመጽሐፍ ጽፈህ ወደ ሰምርኔስ ወደ ጴርጋም እንድትሲለው መለከት ድምጽ መለከት ጥሩምባ ሲነፋ በኃይል ነው የሚነፋው። ለጦርነት እንዲወጡ ወይ ለሆነ ነገር እንዲወጡ በየቦታ ያሉ ሰዎች ሁሉ ሊሰሙት በሚችሉ መንገድ በኃይል ነው የሚነፋው። እንደዛ አይነት ድምጽ ነው የሰማው መጀመሪያ። ከዛ አሁን ይሄንን የሚናገረኝን ድምጽ ለማየት ዘወር ብሎ ማየት ሲጀምር 7 የወርቅ መቅረዞችን ያያል። መጀመሪያ አይኑ ውስጥ የሚገቡትን ነው እና የሚተርከልን ተራ በተራ የሚተርከልናል። ሁሉንም ግን በአንድ ጊዜ ሊያያቸውም ይችላል። እና በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ይላል። የሰው ልጅ አየሁ ብሎ አይደለም ያለን፣ የሰው ልጅ የሚመስል አየሁ ይላል። ለምን? አምሳያው የሰው ልጅ ነው የሚመስለው። ለምን? ቁመና ስላለው፣ መልክ አለው፣ ራስ አለው፣ ደረት አለው፣ እጅ አለው፣ እግር አለው፣ የሰው ቅርጽ አለው። ሰው እንዳይለው ግን የሆነ ሰው እንዳይለው ትንሽ እንደ ሰው ያለ ትንሽ ነገር አይደለም። የላቀ ነው፣ የገዘፈ ነው። ቅርጹ ግን የሰው ነው። የሰው ልጅ የሚመስል አየሁ። እሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። እስከ እግሩ ድረስ ልብስ ለብሷል። ስለዚህ ከላይ ከአንገቱ ጀምሮ እስከ እግሩ ድረስ ልብስ የለበሰ እንደሆነ ያህል ደረቱን በወርቅ መታጠቂያ የታጠቀ ነበር ይላል። እንግዲህ ይሄ መግለጫ አሁን ልክኛ ስንሰማ ወይም ስናነብ ከዮሐንስ እኩል እንድናየው ይገባል። ያ ስዕል ውስጣችን መግባት አለበት። ለዚህ ነው የተጻፈው። የምታየውን ተብሏል። የመጀመሪያ የሚያየው ይሄንን ነው። የሚያየው ይሄ ነው። ከዚህ ነው የሚጀምረው ማየቱ። የምታየውን ጻፍ አለ። ይሄን እያየ ነውና ከዚህ ይጀምራል። እኛም እንደሱ ነው ማየት ያለብን። በዚህ ራእይ ዮሐንስ ውስጥ ስናጠና ሁሉ ዮሐንስ ይሄ ላኪ እንዲህ አለኝ በሚልበት ጊዜ ሁሉ ይሄ ስዕል ነው እኛ ጋር መምጣት ያለበት። አሁን እዚህ ጋር የሚሰጠን መግለጫ ይሄ ዲስክሪፕሽን እሱ ነው መምጣት ያለበት። እስከ እግሩ ድረስ ልብስ ለብሷል። በደረቱ ላይ የወርቅ መታጠቂያ ታጥቋል። ስለዚህ እንደ ቀበቶ አይነት ልክ እነዚህ የቦክስ ተወዳዳሪዎች ሻምፒዮን በሚሆኑበት ጊዜ የወርቅ ማነው የተለያየ ቀበቶ ሰፊ የሆነ ትልቅ የሆነ ሰፊ ቀበቶ ደረታቸው ላይ ይታሰራላቸዋል ወይ ወገባቸው ላይ ይታሰራል። እንደሱ አይነት የወርቅ መታጠቂያ የወርቅ ነው መታጠቂያ
ወገቡ ላይ አይደለም የሚለው ደረቱ ላይ ነው የሚያየው ከፍ ብሎ ላይ ማለት ነው ደረቱ ወርቅ መታጠቂያ የታጠቀ ነበር ይላል ራሱና የራሱ ጠጉር ጭንቅላቱን ራሱን ሲያይ ላይ ያለውንም ጸጉሩን ሲያይ ነጭ ነው ንጣቱን የገለጠበትን ተመልከቱ ራሱና የራሱ ጠጉርን እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር ይላል ነጭ በግን ያስባል ያን የሚመስልለትን ደሞ ነጭ በረዶን ያስባል በረዶ ገና የዘነበ ጊዜ የወረደ ጊዜ እነዚህ ብናኞቹ ወርደው ሲጠራቀሙ በኃይል ነጭ ነው በጣም ነጭ ነው ከቆየ በኋላ ቆሻሻውንም ምንንም እየያዘ ከለሩ እየጠቆረ ይመጣል እንዲያውም አንዳንዴ መሬት ላይ ወድቀው እንደ ጭቃም ሲሆን የጭቃንም ከለር ሲይዝ እናያለን ከአፈሩ ጋር እየተቀላቀለ ግን ገና በትኩሱ በሆነበት ጊዜ በወረደበት ጊዜ ስናየው በጣም ነጭ ነው ልክ እንደዛ አይነት ንጣት ነው ያለው ይላል ራሱን ሲያይ በራሱ ላይ ያለውንም ጠጉር ሲያይ ቀጥሎ አይኖቹን ነው የሚነግረው አይኖቹ እንደ እሳት ነበልባል ነበሩ ይላል ከባድ ነው እዛ ጋር ስትደርሱ በተለይ አይኖቹ ነው የሚያየው ደሞ እሳት ነው የሚያየው ነበልባሉን ራሱን ስታዩት አስቡ ነበልባሉ እንግዲህ የሚነደው እሳት ማለት ነው የሚንበለበለው እሳት ያ እሳት እንደዛ ነው አይኖቹ የሆነ ርግት ያለ ወይ ጥቁር ወይ ቡናማ ወይ ሰማያዊ እንደሱ አይነት አይን አይደለም አሁን የሚያየው አይን የሚንበለበል እሳት ነው የሚያየው አይኖቹ እንደ እሳት ነበልባል ነበሩ ይላል እና ሚንበለበል እሳት ያህል ይሄንን የምታዩት የሆነ ትልቅ ይሄ ወይ ነዳጅ ማደያ ወይ የሆነ የማነው ነዳጅ ማምረቻ ወይም እንደዚህ ሆነ ቦታዎች ነው እሳት የሚንቀለቀል እሳት ወይም የሚንበለበል እሳት የምናየው እንደሱ ነው አይኖቹ ትኩር ብሎ ማየት እንኳን እንደከባድ እንደሚሆን ማሰብ ትችላላችሁ ለምን ሰው የሚመስል እንዳለ ይገባናል የሆነ ሰው አየው አይደለም ይለው መላእክቱ ወደነ አብርሃም ሲመጡ ወይም ወደነ ሎጥ ሲመጡ ሁለት ሰዎች መጡ ነው የሚለው የተለየ ከሰው የሚለያቸውን መልክ ይዘው አልተገለጡ ለዳንኤል መልአኩ ሲገለጥለት እንደሱ አልነበረም ለአብርሃምና ለሎጥ በተገለጡበት መንገድ አልነበረም ስለዚህ ነው የሚያየውን መቋቋም አቅቶት ዮሐንስ ማነው ዳንኤል ሲወድቅና ያለ ልክ እዚህ ጋር እንደሚሆነው ሌላ ቦታ ግን ለና አብርሃም ግን ሰዎች ነው የመሰሏቸው አንዳንዶች ሰዎችን መላእክትን ሳያውቁ በእንግድነት ተቀብለዋል የሚለው የተለየ የሚገልጥ እነዛና መልአክ የተለየ የሚገልጣቸው ነገር አልነበረም ሰው ናቸው በቃ ሰው ሲባል በቃ የሚያንጸባርቅ ነገር የሌለው የተለየ ነገር የሌለው just normal ሰው ነው የሚመስሉት ግድ እያሏቸው ቤት ግቡ እያሏቸው እንደዛ ነበሩ እዚህ ጋር የሚያየው ግን እንደሱ አይደለም የሚመስል ያለው ቅርጹ ይመስላል ግን አይኑ ጋር ስትመጡ እንዲህ ነው ራሱ ጋር ስትመጡ እንደዛ ነው የእሳት ነበልባል ነበሩ እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበር ይለናል እግሮቹ በእቶን የነጠረ የጋለ ናስ ይመስል ነበር በእቶን እሳት የጋለ በጣም የተቀጣጠለ
በዚህኛው ላይ እንዲላል his feet were like bronze glowing in a furnace ይላል። furnace እንግዲህ አሁንም ይሄ ብረት የሚቀልጥበትን እሳት እናስብ። በቶን የጋለ የሚለው ያ የእሳቱን ኃይል ለመናገር ነው። እነ ዳንኤል የሚወረወሩበትን ያንን እሳት በስንት ቶን እንዳቀጣጠሉት ይናገራል። በዛ ቦታ ላይ ማለት በጣም የጋለ እና ብሮንዝ የጋለ ናስን በጣም አቀልጠው በከፍተኛ እሳት የቀለጠ ናስ ብናይ ከዛ የሚፈልጉትን ቅርጽ እንዲይዝላቸው በዛ በከፍተኛ እሳት አቀልጠው ያንን ናስ እየቀጠቀጡ የሚፈልጉትን ቅርጽ ያስይዛሉ። ልክ እንደዛ አይነት ቦታ ያለን ነገር ነው የሚያየው። የጋለ ናስ በጣም በእሳት የጋለ ናስ እና የቀለጠ የጋለ አንዳንዴ ሲያሳዩአችሁ ግሎ ብረት ሆኖ ከጋለ በኋላ ሙሉ በሙሉ ፍም ሆኖ ይታያችኋል። ከጋለ በኋላ ከዛ የሚፈልጉትን ቅርጽ ያኔ ነው የሚሰጡት። ሲያግሉት ሲግል እየጋለ ሲሄድ ያ ብረት እንዳለ የፍም መልክ ይኖረዋል። ሙሉን ፍም ይመስላል። እንደሱ ነው የሚያየው። እግር ነው የሚያየው፣ ግን ፍም ነው የሚያየው ማለት ነው። እግሮቹ በቶን የነጠረ የጋለ ናስ ይመስላሉ። ስለዚህ እነዚህ እግሮች የሚያርፉበትን ምን ሊያደርጉ እንደሚችሉ አስቡ። ያቀልጣሉ ማለት ነው፣ ያቃጥላሉ ማለት ነው። ማን ነው ያንን የጋለ ብረት በእጁ ይይዘው? እንደዚህ ያለ ስራ የሚሰሩበት መስሪያ ቤት ውስጥ ወይም ፋብሪካ ውስጥ ያ የጋለ እንደ ፍም የሚመስለውን ማን ነው በእጁ ይይዘው? ማን ነው የሚጠጋው? በሆነ ሌላ መሳሪያ ነው እሱ የሚያዘው። ለምን? የሚነካውን በሙሉ ያቀልጠዋል። እንደ አይነት እግሮች ነው የሚያየው። የጋለ ናስ ፍም የሆነ ሁሌ ደግሞ እንደዛ ሲሆን አስቡት። ብረት ይሄ ጋለውን አውጥተው ውጪ ካረጉት ከዛ የሚፈልጉትን ቅርጽ በጊዜው እንደጋለ የሚፈልጉትን ቅርጽ እንዲይዝ ይቀጠቅጡትና የሚፈልገውን ቅርጽ ከያዘ በኋላ ከዛ ውጪ ነው የሚደረገው። ወይ የሆነ ነገር ውስጥ ይነከራል ወይ ውጪ ይደረጋል። ከዛ በኋላ ያንን ቅርጽ ይይዛል፣ ይበርዳል። ይሄኛው እንደሱ አይደለም። ሁሌ እንደጋለ ነው። ሁሌ እንደጋለ ድምፁ ይላል እንደ ብዙ ውሃዎች ድምጽ ነበር ይላል። እና ቅድም እንደ መለከት አይነት ሆኖ ነው የተሰማው። አሁን ደግሞ የብዙ ውሃዎች የውሃ ድምጽ ያለው ሰው ማን ነው? ያው ብዙ ውሃዎች ያለ ልክ ፏፏቴ ሲወርድ ትልቅ ወንዝ ሲወርድ የሚሰማው ድምጽ አለ። ብዙ ውሃዎች ሲፈሱ በአንድ ላይ የሚያሰማው ድምጽ አለ። አንዳንድ ጊዜ ኢትዮጵያ ጎርፍ ዝናብ ኃይለኛ ዝናብ በሚዘንብበት ጊዜ ትንሽኛ አስታውሳለሁ እንዳለ በየቤቱ ቆርቆሮ ላይ የሚያመጣው ዝናቡ ሲዘንብ የሚያመጣው ድምጽ የሚያስፈራል። በጣም የሚያስፈራበት ጊዜ አለ። ቆርቆሮዎቹን ዝናቡ ሲመታው ኃይለኛ ዝናብ ሆኖ ድንገት ሲወርድ የሚፈጥረው ድምጽ አለ፣ ያስፈራል። እዚህ ጋር አሁን የሚሰማው የብዙ ውሃዎች ድምጽ። ስለዚህ የሰው ድምጽ ያሁን የኔ ድምጽ እንደምትሰሙት አይነት ድምጽ አይደለም ዮሐንስ የሚሰማው። የብዙ ውሃዎች ድምጽ አይነት ድምጽ ነው የሚሰማው፣ ወይም የመለከት ድምጽ አይነት ድምጽ ነው የሚሰማው። ከዛ በቀኝ እጁ 7 ከዋክብት ነበሩት ይላል። ምን አይነት ግዙፍ አካል እንደሆነ መገመት ትችላላችሁ። ቶይ ነው ያዘው፣ በእጁ ላይ ቶዮች ናቸው ያሉት። አንድ ኮከብስ ይያዛል ወይ? እንኳን 7 ከዋክብት ይዟል በእጁ።
ግዙፍ መሆኑንም ይነግረናል። ይሄ አንድ እጁ ላይ ነው፣ በቀኝ እጁ። አፉ ሲመለከት ሰይፍ ይወጣል ከአፉ ውስጥ። ወጣ ለሚለው ከአፉ ሰይፍ ሲወጣ ያያል። ይሄ ሰይፍ በሁለቱም አቅጣጫ የተሳለ ሰይፍ ነው። በሁለት ወገን የተሳለ ስለታም ሰይፍ። አሁን እኛ የምንጠቀምበት ቢላዋ፣ ለሽንኩርት መክተፊያ፣ ለስጋ መቁረጫ የምንጠቀምበት ቢላዋ አብዛኛው ጊዜ ቤት ውስጥ የምንጠቀመው በአንድ ወገን የተሳለ ነው። ሌላኛው ወገን ድልዱም ነው፣ በአንድ ወገን የተሳለ ነው። ይሄ ግን በሁለቱም ወገን የተሳለ፣ ልክ እንደ ጩቤ እንደ ሳንጃ በሁለቱም ወገን የተሳለ ነው እና ከአፉ ውስጥ ነው የሚወጣው። ይህ ማየት ከባድ ነው። ከአፉ ውስጥ ምላስ አይደለም አሁን የወጣው፣ ሰይፍ ነው የወጣው። ከአፉ ውስጥ ሰይፍ የሚወጣ አንድ ፍጡር ብታዩ አትሸሹም እንዴ? ከዛ ትሸሻላችሁ። ስለታም ሰይፍ ከዛ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ይላል። ፀሐይን ፊት ለፊት ማየት የሚችል ሰው የለም። ሁላችንም ነጸብራቁን ሪፍሌክሽኑን ነው የምናየው። ፀሐይ ወጣች በምንልበት ጊዜ መሬት በመስኮት ከፍተን አስፋልቱን፣ ደጁን፣ ዛፉን፣ ሳሩን፣ ሌሎቹን ቤቶች እያየን ነው። ፀሐዩ የወጣበትን ቦታ እያየን ፀሐይ ወጥቷል እንላለን እንጂ ጣራ ከፍተን ወይም ከቤት ወጥተን ወደ ላይ አንጋጠን እያየን አይደለም ፀሐይ ወጥቷል ምንለው። ለምንድን ነው እንደዛ ማናደርገው? አይናችን ሊጎዳ ስለሚችል። ወደ 83 ሚሊዮን ኪሎ ሜትር ወይ ማይል 83 ሺህ መሰለኝ 83 ሚሊዮን መሰለኝ ማይልስ ወይም ኪሎ ሜትር ርቀት ላይ ትገኛለች የተባለችው ፀሐይ እዚህ ምድር ላይ ሆነን አይተን አይናችን ቀጥታ እሷን ብናይ አይናችን ልናጣ እንችላለን። በኃይል ስትበራ ማየት ማን ይችላል? ማን ይሄንን ፊት አይቶ መቆም የሚችል? በፊቱ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር አለ። ፊቱ በሙሉ የሚያየው ፊት እንግዲህ ፊት የሚባለው ግንባር፣ ቅንድብ፣ አይን፣ አፍንጫ፣ ጉንጭ፣ አገጭ፣ ከንፈር፣ አፍ አለበት ብንለው ምንለው ያ ገጽታ እንዳለ እንደ ፀሐይ ነው የሚበራው። ይሄን ያየው እና የሚቀጥለው ቃል በጣም ግልጽ ነው። ይሄንን ካየ በኋላ የሆነው ነገር በጣም ግልጽ ነው፣ ለማናችንም ሊሆን የሚችል ነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ምን ማለት ነው? ሌላ መቋቋም ፌንት አደረኩ። ሰዎች መቋቋም የማይችሉትን ነገር ሲያዩ ፌንት ሊያረጉ ይችላሉ፣ ከድንጋጤ ከፍርሃት የተነሳ። እሱ እንደሱ ነው። ባየሁት ጊዜ ነው የሚለው። አይቶት መቆም አልቻለም። እንዴት ነው የምትቆሙት? እንዴት ነው የምንቆመው? በምን አቅማችን ነው ትኩር ብለን መቆም? እንዴት ብለን ነው የምንቆየው? ዛክ ሙሴ ከእግዚአብሔር ጋር ቆይቶ ሲወርድ፣ ሕጉን ሊቀበል በእግዚአብሔር ተራራ ላይ ቆይቶ ሲወርድ
ህዝቡ የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ የሚታየው ያስፈራ ነበር ተብሏል። የሙሴን ፊት ሪፍሌክሽኑን ማለት ነው፣ ዋናው ሳይሆን ሪፍሌክሽኑ። ያውም እንደዛ ሆኖ ትንሽ ቆይቶ የሚጠፋ ነው፣ ፌድ የሚያደርግ ነው። የሙሴ ነጸብራቅ እንዳለ የሚቀጥል አልነበረም። ማየት ግን አይችሉም ነበር የሙሴን ፊት። His face was like the sun shining in all its brilliance. In all its brilliance, his face was shining like in all its brilliance. ሌላ ቦታ ላይ his face was like the sun shining in full strength ይላል። full strength በሙሉ ኃይሏ ፀሐይ እንደምታበራ ልክ እንደዛ ነበር። brightest በሆነችበት ጊዜ እንደምትሆነው ይላል። ሌላኛው ደግሞ his face was like the sun shining at its brightest. በኃይል ፀሐይ በምታበራ ጊዜ ሙሉ ኃይሏን በምትገልጥ ጊዜ እንደሚሆነው ነበር ፊቱ ማለት እንደሚሆነው ነበር። አቃተው፣ መቆም አልቻለም። ግዙፍ ሰውነት ነው። ፊቱን እንደ ፀሐይ ነው የሚበራው። በኃይል ሪፍሌክት ያደርጋል። እንዳልኳችሁ ቅድም ፀሐይን ማየት አንችልም። ይሄን ፊት እንዴት ብለን ትኩር ብለን ማየት አንችልም። በኃይል ያበራል በሙሉ ኃይሏ። አሁን ፀሐይዋን ስታዩት እኮ እነሱ እንዲያውም ሳይንቲስቶቹ የሚሉት ጋዝ ነው የሚሉት። ጋዝ ነው፣ እሳት ነው፣ እንዳለ እሳት የሚያወጣ የፀሐይን ሴንተር ብታየው አሁን እኛ ስዕል ስንስል ዝም ብለን ክብ ሰርተን የምታንጸባረቅ ነገር እንስላለን እንጂ እሳት እኮ ነው። በቃ እሳት ነው። ዝም ብሎ የሚወጣ እሳት ነው። ዝም ብሎ የሚወጣ በቃ እየወጣ የማያልቅ የሚመስል እሳት ነው። እንደ እሳት ነው እንዳለ የሆነ ጸጥ ያለ። ልክ አሁን እኛ አምፖሎች አሉ፣ ብርሃን ያወጣሉ፣ ግን አምፖል ናቸው። ምንም ዙሪያቸው በሙሉ ከብርሃኑ ነጸብራቅ በስተቀር ሰላማዊ ናቸው። ፀሐይ ግን እንደሱ አይደለም። እንደ እሳት የሚያፈልቅ አይነት ነው። በኃይል እንደዛ ስታበራ እንደዛ ፊቱ ከሆነ አይኖቹን ሲያይ የእሳት ነበልባሎች ከሆኑ እግሮቹን ሲያይ የጋለ ፍም የሆነ እግሮች እንደ ጋለ ናስ ፍም ሆነው ከሆኑ ግዙፍ ሰውነት በእጁ ከዋክብትን የያዘ ድምፁ ሲወጣ ብዙ ወንዞች በአንድ ላይ የሚፈሱስ የሚመስል እንዴት አድርጎ ይቆማል? ላኪው ይሄ ነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። እንግዲህ ዮሐንስ ድምፅ በመጀመሪያ ሰማው። የምታየውን በመጽሐፍ ጽፈህ ወደዚህ ላክ የሚለውን ድምፅ ነው የሰማው። ማን ነው የሚናገረኝ ብሎ ለማየት ዞር ሲል ይሄን ያየው። ራእዩ ከዚህ ነው የሚጀምረው። ከዚህ ድምፅ ከዚህ እይታ ነው የሚጀምረው። ፈንታረኩ መቋቋም አቃተኝ። When I saw him, I fell at his feet as though dead.
እንደሞተ ሰው ወደኩኝ። እኛ ምን እንሆን ነበር? ልክ በዚሁ ዮሐንስ ልክ እንዳየው እንደተመለከተው እኛም ብናይ እንዲሁ ነው የምንሆነው። መቋቋም አንችልም። ደስ የሚለው የሚቀጥለው ቃል ነው። ምን ይላል? ቀኝ እጁንም ጫነብኝ እንዲህም አለኝ። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ አሁን ያየው ዮሐንስ ሕይወቱን የሰጠለት ዮሐንስ የሚያገለግለው ዮሐንስ በዓይኑ ፊት በመስቀል ሲሞት ያየው እሱ ነው እንዴ? እሱ ራሱ ነው? የሚገርም ነው። እንደዚህ የሚያህል አካል ዮሐንስ እያየ ይሄ አካል ሞቼ ነበርኩ ሲለው የሚገርም ነው። አንተ ትሞታለህ እንዴ የሚባል አካል እኮ ነው። ለመሆኑ ይሞታል እንዴ የሚባል አካል ነው። ያየው በኃይል የሚበራ ፀሐይ ፊት የሚንበለበሉ አይኖች፣ እንደ እሳት የሚንበለበሉ አይኖች፣ አፉ ሲከፈት ሰይፍ የሚወጣ በግራና በቀኝ የተሳለ ሰባት ከዋክብቶችን በአንድ እጁ የተሸከመ የያዘ የብዙዎች ውሃዎች ድምጽ የሚመስል ድምጽ ሲናገር የሚወጣ ሞቼ ነበርኩ አለው። እኔው ነኝ ማለቱ ነው። እኔው ራሴው ነኝ፣ ኢየሱስ ነኝ ማለቱ ነው። ይህንን ኢየሱስን አናውቀውም። ዮሐንስ መቋቋም አቅቶት ወድቋል። ለምንድን ነው የወደቀው? ፈርቶ ነው። ከፍርሃት የተነሳ ነው እንደሞተ ሰው ፌንት ያረገው። ምን አለኝ አለ? ቀኝ እጁን ጫነብኝና አትፍራ አለኝ። ሰባት ከዋክብት ቅድም ተሸክመው ያያቸው እነዛ ቀኝ እጅ ተሸክመው ያየው ያ ቀኝ እጅ አሁን ደግሞ በሱ ጭንቅላት ላይ በሱ ሰውነት ላይ ሲጫን ዋው! ቀኝ እጁን ጫነብኝ። ቀኝ እጅ የትብብር
መግለጫ ነው። ቀኝ እጅ የድጋፍ የሰፖርት መግለጫ ነው። የኃይልም መግለጫ ነው። ቀኝ እጃቸውን ሰጡኝ አለ ሐዋርያው ጳውሎስ ስለ ሌሎቹ ሐዋርያት ሲናገር። ቀኝ እጅ ካንተ ጋር ነን፣ በርታ፣ ቀጥል፣ አብረን ነው የሚል መልእክት ነው። ሌላው ቀኝ እጅ ደግሞ ኃይል ነው፣ የኃይል ምልክት ነው። እና የኔ እጅ አንተን ሊያበረታ ነው። አይዞህ ካንተ ጋር ነኝ፣ ኃይሌም አብሮ ስላለ አይዞህ ቁም። ቀኝ እጁን ጫነብኝ፣ እንዲህም አለኝ አትፍራ አለ። ይህን የሚያክል የሚያስፈራ ቁመና ለአንተ አይደለም፣ አንተን ለማስፈራት አይደለም ይለዋል። እንዲህ አስቡና እንዴት አድርጋችሁ ነው የምታቅፉት እንዲህ ያለን አካል? እንዴት አድርጋችሁ ነው ከፍቅር የተነሳ እንዴት አድርጋችሁ ትስማላችሁ እንዲህ ያለ አካል? ይሄ መልእክት የራእይ መልእክት ስልጣኑን፣ ከፍታውን፣ ንግስናውን፣ ክብሩን የማሳየት ዓላማ ያለው ነው። የመንግስቱን ክብር ማሳየት ነው። ራእይ ዮሐንስ የሚጀምረው በዚህ ራእይ ነው። መጽሐፉ የሚጀምረው በዚህ ራእይ ነው። በንጉሱ ክብር፣ ግርማ፣ ሞገስ ነው የሚጀምረው። ለዚህ ነው ደጋግሜ እንዳልኩት ሰሞኑን እንኳን በመግቢያዬ የትም ቦታ ሳስተምር እላለሁ የሐሰተኛው ክርስቶስ ጀግንነት፣ ከፍታ፣ ትልቅነት፣ አስፈሪነት ጉዳይ አይደለም። ራእይ ዮሐንስ የዚህ ንጉስ የዚህ አሁን የተገለጠው የሱ ክብር፣ ግርማ፣ ሞገስ፣ ስልጣን፣ ከፍታ ጉዳይ ነው። ራእዩ የሚጀምረው በዚህ ቁመና ነው። በዚህ ቁመና ራእይ ነው የሚጀምረው። ዮሐንስ ራእይ ሁሉ የሚጀምረው የመጀመሪያ ያየው ይሄ ነው። መጀመሪያ ያየው ይሄ ነው። ድምጽ ሰማ፣ ማን ነው የተናገረኝ ብሎ ዞር ሲል የመጀመሪያው ራእይ ይሄ ነው። የመጀመሪያው ያየው ይሄ ነው። በዚህ ነው የሚጀምረው። አየ፣ ሊቋቋመው የማይችለው። ከዛ አይዞህ አለው፣ አትፍራ አለው፣ ቀኝ እጄ ላንተ ነው አለው። ማንን? ዮሐንስን። የቱ ዮሐንስ? ወንድማችሁ ያለን አብሬው ከእናንተ ጋር አብሬ መከራውን፣ ትዕግስቱን፣ መንግስቱን የምካፈል ያለ እኔ የእሱ ምስክር፣ የኢየሱስ ምስክር የሆንኩኝ እኔ ዮሐንስ ብሎ ነግሮናል። የኛ ወገን ነው ዮሐንስ፣ የኛ ወኪል ነው ዮሐንስ። እና ይሄ የሚያስፈራ ትልቅ ቁመና ያለው አካል መጣና ቀኝ እጁን ጫነበት። ወገን ነኝ አለው፣ ካንተ ጋር ነኝ አለው፣ አትፍራ አለው። ፊተኛው እና መጨረሻው ሕያውም እኔ ነኝ። ለካሴን ክብር ጥሎ ነው ያን የመጣው። ፊተኛውም እኔ ነኝ፣ መጨረሻውም እኔ ነኝ፣ ሁሌ እንደ ኖርኩ የምቀጥለውም እኔ ነኝ፣ ሕያውም እኔ ነኝ፣ ኗሪው እኔ ነኝ። ሞቼም ነበርኩ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ሞቼ ነበርኩ ሲለው ለዮሐንስ ይገባዋል። ለምን? ያ ሞት ፊት ዮሐንስ ቆሞ ነበር። ዮሐንስ መልእክት ምዕራፍ 19 ዮሐንስ ወንጌል ምዕራፍ 19 ላይ ትናንትና እንዳየነው ያየውን መስክሯል ብሎ አጥንት ከሱ አለመሰበሩን ሲናገር እዛ መስቀሉ ጋር ቆሞ ነበር።
ኢየሱስ እናቱን ማርያምን ሲያስረክብ ለዮሐንስ ለሷም ከእንግዲህ ልጅሽ እሱ ነው ሲላት መስቀሉ ጋር የነበረ ነው ይሄ ዮሐንስ በኢየሱስን ትእዛዝ መሰረት እናቲቱን ይዞ ወደ ቤቱ ሄደው መስቀሉ ጋር ቆይቶ ነው ሞቼ ነበርኩ ሲል ያየዋል አይቶታል ያውቀዋል ሞቶ የነበረው ግን ያ የሚገፋ ያ የሚሰደብ ያ የሚጠላ ያ የሚተፋበት ያ የሚደበደብ ያ የሚቆስል ያ የሚያመው ያ የሚጮህ ነበረ መስቀል ላይ ያየው አሁን ያየውን ግን አይቶ እንኳን መቆም አይችልም አይቶ እንኳን መቆም ዮሐንስ አይችልም ወደቀ እኔው ነኝ አለው ይሄን የሚያህል ክብር ያለነ አንተ መስቀል ላይ የዋልከው አዎ እኔ ነኝ ፊተኛ ነኝ በፊትም ነኝ ኋለኛውም እኔ ነኝ መጀመሪያው መጨረሻውም እኔ ነኝ ያውም ነኝ ለዓላማ ሰዎችን ለማዳን የአብ ፈቃድ ይፈጸም ዘንድ ራሴን አዋርጄ መጥቼ በሰዎች እጅ እንደዛ እንዳየው ተሰቀያለሁ እንጂ እኔ ይሄ ነኝ እነሆ ከዘላለም እስከ ዘላለም ድረስ ያው ነኝ ማለት ምንድነው ከዘላለም እስከ ዘላለም እና ሁለቱ የሚገቡ ቋንቋዎች አይደሉም እንዲሁ ብታዩት ሞቼ ነበርኩ ከተባለ ከዛ ቀጥሎ ከተነሳውና መኖር ጀመርኩ አይደለም ሞቼም ነበርኩ ይላል በአንድ በኩል በሌላ በኩል ደግሞ ከዘላለም እስከ ዘላለም ሲል ከዘላለም ከመሞቴ በፊት እስከ ዘላለም ወደፊትም ያው ነኝ ፊተኛው ኋለኛው ፊተኛው ከመሞቴ በፊት ኋለኛው እስከ ዘላለም ደግሞ ወደፊት የሚገርም ንግግር ነው ሁሌ እንዲህ ነኝ እኔ ሁሌ ባለዚህ ክብር ነኝ ሁሌ እኔ ሕያው ነኝ ለዓላማ ለዛ ወቅት በሰው ስጋ ተገልጬ ሞትኩ እኔው ነበርኩ የሞትኩት ግን ሁልጊዜ ሕያው ነኝ ይሄ እይታ ምን እንደሚያደርጋችሁ አስቡ በዮሐንስ ቦታ ብትሆኑ ይህንን የሚያክል አካል አይታችሁ ተናግሯችሁ ከዛ በኋላ ምን እንደምትሆኑ አስቡ ይሄ ነው የቤተ ክርስቲያን አለቃ ይሄ ነው የቤተ ክርስቲያን ራስ ይሄ ነው ዮሐንስን አሁን የሚልከው ይሄ ነው ቀጥሎ ምን አለኝ ይላል እዛው ጋር እንግዲህ አለው ያየኸውን እኔን ራሴን ማለቱ ነው አሁን አይቶታል ያየኸውን አሁንም ያለውን አሁን ያለውን አለ ከዚህም በኋላ ይሆን ዘንድ ያለውን ጻፍ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ያለውን ጻፍ የጻፈውን ወስዶ እንግዲህ ለአብያተ ክርስቲያናት ይሰጣል አስቀድሞ ቁጥር 10 ላይ ምን ብሎታል የምታየውን በመጽሐፍ ጽፈህ ወደ እነዚህ ላክ ብሎታል አሁንም ያንኑ ሐሳብ እንግዲህ ይለዋል ላኪውን ካሳየው በኋላ አሁን እዚህ ጋር መልአኩን አናይም ራሱ ላኪውን ነው ምናየው ከዚህ በኋላ መልአኩ ይሆናል ማለት ነው ለዮሐንስ የሚገልጥለት ከእንግዲህ በኋላ የምታየውን በሙሉ ጻፍ ከዛ ላክ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ
የዮሐንስ ራእይ ነው። በደንብ አድርጎ ማየት፣ ካዩ በኋላ መጻፍ፣ በደንብ አድርጎ ማየት፣ ካዩ በኋላ መጻፍ፣ ጽፎ ሲጨርስ ደግሞ መላክ። ጽፎ ሲጨርስ ነው የላከው። ይሄንን ቅድም ትናንት ያነበብነውን ደግመን ያየነው ይሄ ቁጥር 6 እና 7 ጋር በተለይ 7 ላይ ያለው ጠቅልሎ ነው ያስቀመጠልን። ይመጣል አለ። ይመጣል ሲል ይሄንን እያየ ነው። ብዙ ጊዜ እኛ ኢየሱስን ስናስብ በመስቀል ላይ ያለውን ኢየሱስን ነው የምናስበው። በመስቀል ላይ ያለውን ኢየሱስን የተሰቀለው መስቀል ላይ ያሰብነው እንጸልያለንም ወይ እንዘምራለን። ልክ ነው። እሱ ዋና ስራው ከኛ ጋር የተገናኘበት፣ እኛና እግዚአብሔር የተገናኘንበት፣ የታረቅንበት ስራው ዋናው ያ ነው። የኃጢአት መድኃኒት የተገኘው በዛ ስለሆነ ካለንበት የትኛውም ችግር፣ እስራት፣ ፈተና የምንላቀቀው በመስቀል ላይ በተሰራው ስራ ብቻ ስለሆነ ሁሌ ያ ሊታሰብ ይገባል። ስለ ክብር ስናስብ ግን፣ ስለ ጌትነት ስናስብ፣ ስለ ንግስና ስናስብ፣ ስለ ስልጣን ስናስብ ይሄኛውን ነው የምናስበው። ይሄኛውን ነው ጌታ ኢየሱስ ስንል፣ ንጉሱ ኢየሱስ ስንል፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል ስንል፣ ያንን ስናስብ ይሄንን ነው እናስበው። በዚህ ፊት መቆም ይችላል? መቆም ይችላል? ሁሉ ያስፈራል። ሁሉ ያስፈራል። እግሩ ያስፈራል፣ ፊቱ ያስፈራል፣ ካፉ የሚወጣው ሰይፍ ያስፈራል፣ አይኖቹ ያስፈራሉ፣ ድምጾቹ ያስፈራሉ፣ ሁሉ ያስፈራል፣ እጁም ያስፈራል። 7 ከዋክብት የተሸከመች ሁሉ ነገሩ ያስፈራል። ያስፈራል ግን ላንተ አይደለም አለው ዮሐንስን። አንተ አትፍራ እንደማለት ነው። ያስፈራል ግን ላንተ አይደለም። ይሄ ነው እንግዲህ የራእዩ ገላጭ ይሄ ነው። የራእዩ ላኪ ይሄ ነው። ራእይ ዮሐንስን በምናጠናበት ጊዜ ሁሉ ይሄንን ስዕል ነው የምናስበው። የሚቀጥሉት 2 ምዕራፎች ከአሁን በፊት በከፊል የተመለከትነው ነው በሌላ ትምህርት ውስጥ። እዛ ውስጥ 7 ቤተክርስቲያናት አሁን ስላሉበት ሁኔታ፣ ምናልባት አሁን ያለውን የሚለውም ይሄ ነው፣ በጊዜው ስላሉበት ሁኔታ በሚናገራቸው ጊዜ ተናጋሪው ይሄ ጌታ ነው። እንዴት ተናጋሪውን እየገለጠ ነው ለእያንዳንዱ ቤተክርስቲያን መልእክት የሚልከው። እንዲህ የሆነው እንዲህ ይልሃል፣ እንደዚህ የሆነው እንዲህ ይልሃል እያለ ነው መልእክቱን የላከው። ያ መግለጫ እዚህ ጋር የታየው ጌታ መግለጫ ነው። ቤተክርስቲያን በዛ ማንነቱ እንድታውቀው ፈልጓል። የሚቀጥሉትም ደብዳቤዎች በጥቂቱ ስናያቸው ምናየው ይሆናል። የራእዩ መጀመሪያ ነው። ስለዚህ ራእይ ዮሐንስን ስንጀምር በኢየሱስ መገለጥ ነው እንጀምረው። በኢየሱስ የክብር መገለጥ፣ ክብሩ ምን ያህል እንደሆነ በማሳየት ነው የሚጀምረው። ስለዚህ መጽሐፉ የሱ ጉዳይ ነው፣ የዚህ ባለ ክብር ጉዳይ ነው ማለት ነው። የዚህ ባለ ክብር ይሄ ነው ዋናው። አሳየው ይሄ ነው፣ አመልካቹ ይሄ ነው፣ ላኪው ይሄ ነው። እሱ ታየውን ከዚህ በኋላ የምታየውን ጻፍና ለነዚህ አብያተ ክርስቲያናት ላክ ባይ ይሄ ጌታ ነው። እሱ ነው ዋናው። ስለዚህ ዮሐንስ እየታዘዘ ነው። ይሄ ጌታ ያዘዘውን እያደረገ ነው።
ሌላ ጀግና የለም እዚህ መጽሐፍ ውስጥ ሌላ ጀግና የለም። ከጀግኖች ሁሉ በላይ ጀግና ሆኖ ያለው ይሄ ነው። ስሙ የተባረከ ይሁን። ከቁጥር 20 ጀምሮ ፍቺ ይሰጠዋል እና እሱ ከምዕራፍ 2 ጋር እና 3 ጋር ይያያዛል። ነገ ወደዛ እንመጣለን። ዛሬ እንግዲህ ልናየው ሞክረው ማን ነው ይሄ ላኪው ማን ነው? እንግዲህ ከዚህ በላይ ብዙ ማለት እንችላለን በእያንዳንዱ ነገር ላይ፣ ግን መጽሐፉን በጥሩ ጊዜ ማየትና መጠቅለል እንድንችል ይሄንን በዛሬው ብቻ ላቆመው ፈልጋለሁ። ይሄ ራእይ በእኛ ፊት ይሁን። ይሄንን ጌታ እስቲ ዛሬ እናስበው፣ አሁን እናስበው፣ በአይናችን ፊት እሱን እናስባለን። ፀሐይ ከኛ የምትርቅበት ርቀት ወዲያውኑ ዳንኤል ከህልኛል ጌታ ይባርክ ጉግል አድርጎ 91 ሚሊዮን ማይልስ ነው የምትርቀው። ያው 93 አካባቢ ይመስለኛል የነበረ 91.6 ሚሊዮን ማይልስ ትርቃለች፣ ወይ 147-48 ሚሊዮን ኪሎ ሜትር ትርቃለች ፀሐይ ከኛ። አሁን እሷን እንኳን መቋቋም አንችልም። ትኩር ብለን አንመለከታትም። ይሄ ጌታ ትልቅ ጌታ፣ ክቡር ጌታ ስናስብ ጥቂት እናስበው። እሱን እያሰብን እያከበርነው እያመሰገንነው አላቀህም እኮ አላቀህም። እንደ ጓደኛ ነው አንዳንዴ የምናረገው። እሱ ሊወዳጀን ስለፈቀደ እኮ ነው፣ ቀኝ እጁን ስለጫነብን ብቻ እኮ ነው እንጂ ማን በፊት ይቆማል? ማንስ ይህንን ጓደኛ ይለዋል? ማንስ ያወራዋል? ኧረ ማንስ ትኩር ብሎ ይመለከተዋል? ስላቀረበን ነው፣ እጁን ስለጫነ፣ አይዞ ስላለ፣ አትፍራ ስላለ። ጌታ ኢየሱስ ይሄን በሚያስፈራ ገጽታ የተገለጠው ጌታ ምን ነው ሞትክ ትሲ የምታክል ጌታ ስንለው ስለ ፍቅር ይለናል፣ ስለ ወደድኳችሁ ይለናል። እንደዚህ የሚያህል አካል የሚወድም አይመስልም። ሁለንተናው ተዋጊ የሆነ ፊቱ የሚያስፈራ፣ አይኖቹ እሳት፣ ካፉ ሰይፍ የሚወጣ፣ እግሮቹ እንደዛ ይጋሉ፣ የሚወድም አይመስል፣ የሚዋጋ ብቻ የሚያጠፋ ብቻ ነው የሚመስለው። ስለ ፍቅር ግን ሞተ። የራሱ ወዳጅ ሊያደርገን እንደዛ ነው የሆነው እንጂ የሚያስፈራ ማንም ሊቋቋመው በማይችል ስልጣን፣ ግርማ፣ ኃይል ያለ ነው። ይህን ክብሩን ሳየው ውስጤ ይንቀጠቀጣል፣ እንፈራዋለን። የዛን ያህል ደግሞ ይወደናል። ራሱን ደግሞ ለኛ ይሰጣል። ይሄው ራእይ ዮሐንስ እንደታረደ በግ ይስለልናል። ይሄው አስፈሪ ጌታ ደግሞ እንደታረደ በግ ይሆናል። ሁለቱንም ነው የምንይዘው። እንደ በግ የሚታረድ
ማንም ሊቋቋመው ደግሞ የማይችል ሁለቱንም ነው ምን ይዘው አንዱ የመስቀሉ ሌላው ደግሞ የሰማይ ክብሩ አንዱ ያኔ የመጣበት ሌላኛው በኋላ የሚመጣበት ይህንን ጌታ ነው የምንከተለው ቤተክርስቲያን ይህንን ጌታ ማሰብ አለባት ሁሌ በፊቱ